ታላላቅ የአውሮፓ ክለቦችን የተመለከተ ወቅታዊ መረጃ፣ ዕለታዊ የቡድን ዜናና ከተጫዋች ዝውውር ጋር በተያያዘ በርከት ያሉ ጥንቅሮችን የምታደምጡበት የስፖርት የመረጃ ክፍለ ጊዜና የዩቲዩብ ገጻችን ላይ ትገኛላችሁ። ውድ ቤተሰቦቻችን እንደ ሁልጊዜው እስከ ፕሮግራማችን ፍጻሜ ቆዩ እንላለን። እንደዚሁ ሀሳብ አስተያየታችሁን በሀሳብ መስጫ ሳጥናችን ላይ ልታጋሩን ትችላላችሁ። ውድ ቤተሰቦቻችን በዚህኛውም ጥንቅራችን በአውሮፓ ትልቅ ክለቦችን በተለይም ደግሞ የእንግሊዝ ፕሪሚየር ሊግ ትልቅ ክለቦችን የተመለከተ ሰፋ ያለ ወቅታዊ መረጃዎችን ይዘንላችኋል። ታደምጡታላችሁ። ፍጻሜው ድረስ ከኛ ጋር የምትቆዩ ከሆነ ሻምፒዮኖቹ ሊቨርፑል ቤት ሁለት ተጫዋቾች የግል ክብር ተቀናጅተዋል። አሌክሲስ ማካሊስተር የወሩ ምርጥ ተጫዋች፣ ሙሐመድ ሳላ የጸሐፊዎች የዓመቱ ምርጥ ተጫዋች ተብለው ተመርጠዋል። ሊቨርፑል ቤት አሰልጣኝ አርኔ ስሎትም ጋዜጣዊ መግለጫ ሰጥተዋል። ለሊቨርፑል የክብርም የቅንጦትም የሆነ ጨዋታ በአንፊልድ ሮድ ስቴዲየም ከአርሰናል ጋር ያደርጋሉ። ይህ ጨዋታ ሊቨርፑልን የሚያሳጣው ነገር ባይኖርም ለአርሰናል ግን የሞት ሽረት ትግል የሚደረግበት ጨዋታ ነው። ምክንያቱም የአውሮፓ ሻምፒዮንስ ሊግ ደረጃ ሰንጠረዣቸውን በሁለተኝነት አጠናቀው ማስጠበቅ ይፈልጋሉ። በዛ ላይ አርሰናል ብቸኛው ነገሩ በዚህ ውድድር ዓመት እሱ ስለሆነ፣ በሊቨርፑል በኩል ተጨማሪ የቡድን ዜናዎችን የአሰልጣኝ አርኔ ስሎትን ጋዜጣዊ መግለጫ ጨምሮ እናጋራቸዋለን። ከአርሰናል ጋር በተያያዘ በርካታ የቡድን ዜናዎችን ይዘናል። አሌክስ ክሩስ ያገኘነው መረጃ አርሰናል ቤት ወቅታዊ የዝውውር መረጃዎችን ይነግረናል። ኢያን ራይት ታማኙ የአርሰናል ደጋፊ የቀድሞ ተጫዋቻቸው አርሰናል ቤት ተሰሩ ስላላቸው በርከት ያሉ ነገሮች ያነሳል። በርካታ አነጋጋሪ ነጥቦችን አንስቷል፣ ከዝውውር ጋር ጨምሮ ማለት ነው። አርሰናል ቤት የቀድሞ ስፖርቲንግ ዳይሬክተር ኤቱ ጋስፐርም በአንድ ዝውውር እየተወቀሰ ይገኛል። አርሰናል ከዚህ በላይ ሊያሻሽለው ይችላል የተባለን ተጫዋች ወደ ቡድን እንዳይመጣ አድርጓል በሚል ማለት ነው። አርሰናል ቤት በርካታ የቡድን ዜና እንደዚሁ ለእናንተ ውድ አድማጮቻችን የምናካፍላችሁ ይሆናል። ማንቸስተር ዩናይትድ በ36ኛ ሳምንት ከዌስትሃም ዩናይትድ ጋር ጨዋታ የሚያደርግ ይሆናል። በርካታ ተጫዋቾቹን አሳርፎ ይጀምራል ተብሎ ይጠበቃል ማንቸስተር ዩናይትድ። ከዚህ በኋላ ዩናይትድ በፕሪሚየር ሊጉ የሚያጣው ነገር የለም። ምክንያቱም ሁሉን ነገር ወደሚያስተካክልበት የኤሮፕ ሊግ ፍጻሜ ማለፉን ተከትሎ ማለት ነው። ሩበን አሞሪም ቡድኔን ጠብቃለው፣ ለኤሮፕ ሊጉ ከተወሰኑ ተጫዋቾች ውጭ ሁሉም እንዲደርሱ ፈልጋለሁ ብለዋል። እነኛ ተጫዋቾች በእርግጥ ጉዳት ላይ ያሉ ናቸው። በማንቸስተር ዩናይትድ በኩል ከነኚህ መረጃዎቻችን በተጨማሪ በቡድን ዜና በርከት ያሉ ርዕሰ ጉዳዮችን ስናነሳ ሩበን አሞሪም በእረፍት ሰዓት አንድ ችግር መልበሻ ክፍሉ ሳይገጥማቸው እንዳልቀረ እየተነገረ ነው። እንደውም ዘታይም ስፖርት ዘሰን አንድ ቀልድ ነገር ጻፍ አድርገዋል። የማንቸስተር ዩናይትድ የመልበሻ ክፍል ውስጥ ያለው ስክሪን በድጋሚ ይታይ እያሉ ነው። ከቅርብ ጊዜ ወዲህ እሳቸው ሰብረውት ነበር አንደኛውን ስክሪን። ትላንትና ነገር ሳያጋጥም አልቀረም እየተባለ ነው። ዩናይትድ ቤት ግን በርካታ አነጋጋሪና ለየት ያሉ መረጃዎችን ለእናንተ ውድ አድማጮቻችን እናካፍላችኋለን። በቼልሲ በኩል ኬረን ዲስፕሪሃል ቡድናቸው ለፍጻሜ ማለፉን አስመልክቶ ያለው ነገር አለ። ፍጻሜ ቀላል ከሆነ እስከ 3ኛ ያሉ የፕሪሚየር ሊግ የጨረሱ ክለቦች የትኛው ፍጻሜ ላይ እንዳሉ ንገሩኝ ይላሉ አንጌል ፖስቴኮግሉ። በተለይም ቡድናቸው እሳቸው ለፍጻሜ ደርሷል፣ እየደረሰባቸው ያለው ጫና ይህን ማድረግ ባልቻሉ ክለቦች ጭምር ሲሉ ወቅሰውታል። ክርስቲያኖ ሮናልዶን ጨምሮ በአውሮፓ ትልቅ ክለቦች ትልቅ ተጫዋቾችን የተመለከቱ ወቅታዊ ጥንቅሮችን ያጋራናችሁ ቆይታ ስናደርግ እናንተ እንደ ሁልጊዜው ላይክ አድርጉን፣ አበረታቱን። ቤተሰሙን ካሻችሁም ሰብስክራይብ ማድረግ ይቻላል። ሀሳብ አስተያየታችሁ ግን አስቀድመን ልናመሰግናችሁ እንወዳለን። አጠራጠር ያሉ ስፖርታዊ ጥንቅሮቻችንን የኤሮፕ ሊግ ምርጥ 11 ከሁስኮርድ አጋርተናችሁን ጀምር። ሁስኮርድ የአውሮፓ በኤሮፕ ሊግ ማለት ነው የዩኤፋ የዩሮፕ ሊግ ሁለተኛ ዙር የግማሽ ፍጻሜ ዋንጫ ለማለፍ በነበሩ ጨዋታዎች ላይ በነበሩ ሁለት ጨዋታዎች የሳምንቱን ምርጥ 11 ይፋ አድርጓል። ከዩናይትድ እና ከቶትንሃም ሆትስፐርስ ብቻ ነው ያካተተው እነኚህን ተጫዋቾች። ዩናይትድ 5 ቶትንሃም ወደ 5 የሚጠጉ ተጫዋቾችን ዩናይትድ 6 ቶትንሃም 5 የሚጠጉ ተጫዋቾችን ያዋጡበት ነው። ቪካዮሪ ግብ ጠባቂ ተመርጧል። ሁለት ተከላካይ ከቶትንሃም ፓሮና ሮሜሮ፣ ሁለት ተከላካይ ከዩናይትድ ዩሮና ቶርጉ። የአራቱ የአማካይ ስፍራ ተጫዋቾች 3ቱ ከዩናይትድ ናቸው። ብሩኖ ፈርናንዴስ፣ ካዝሜሮ፣ ሜሰን ማውንት፣ አንደኛው ቤንታንኩር ከቶትናም ሆትስፐርስ፣ የፊት መስመር አጥቂ ዶሚኒክ ሶላንኬ ከቶትናም ሆትስፐርስ እንዲሁም ራስመስ ሃይሉንድ ከማንቸስተር ዩናይትድ በኤሮፕ ሊግ በግማሽ ፍጻሜ ሁለተኛ ዙር ጨዋታ በነበሩ ጨዋታዎች ላይ ባሳዩት ብቃት ምርጥ ተብለው የተካተቱ ምርጥ 11ዶች ናቸው። ሪያል ማድሪድ የዣቪ አሎንሶን ጉዳይ እንደጨረሰ ማርካ አስነብቧል። የ3 ዓመት ኮንትራትም እንደሚፈርም ነው የተረጋገጠው። ስለሆነም በጥቂት ቀናት ውስጥ ፊርማውን ያኖራል። አዲሱ የሪያል ማድሪድ አሰልጣኝ
ከዓመታት በፊት ጀምሮ ሲጠበቅ የነበረው ዣቪ አሎንሶ ሆኗል ማለት ነው። አንድ ነገር ግን ልብ ልንል ይወዳል እዚህ አካባቢ ወደ ቤተሰቦቻችን፣ ሪያል ማድሪድ ያሉትን ነገር ጊዜ ይፈጃል እንጂ እያደረጉ ነው። መባፔን አሉ አደረጉት፣ ጊዜ ወሰደባቸው። ከዛ ውጭ እነ ዴቪድ አላባን አሉ አድርገዋል፣ አርኖልድን አሉ አድርገዋል። አሁን ዣቪ አሎንሶን በዚህ ዓመት አይደለም ስሙ ሲያዝ የነበረው የአምና ጉዳይ ነው። ጠብቀው አደርገውታል። በቅርቡ ይፋ ይደረጋል ተብሎ ይጠበቃል። ውድ ቤተሰቦቻችን ሴስክ ፋብሬጋስ ደግሞ አሁን ዋነኛው ተመራጩ የኮሞ አሰልጣኝ ማለት ነው የባየር ሌቨርኩሰን እጩ አሰልጣኝ ሆኗል። ዣቪ አሎንሶ ክለቡን እንደሚለቅ ከተረጋገጠ በኋላ እሱን ተክቶ አሰልጣኝ እንዲሆን በዋነኝነት እቅድ ተይዟል። ነገር ግን ሴስክ ፋብሬጋስ ጉዳይ በኮሞ በቀላሉ የሚታይ አይደለም። አንደኛ በተወሰነ ፐርሰንት ድርሻ እንዳለው ይታወቃል። ኮሞ ላይ ራሱ ሴስክ ፋብሬጋስ ያሳደገው ቡድን ነው በአሰልጣኝነት ከሴሪ ቢ አሁን በሴሪ ኤ እያሳተፈው ይገኛል። በዘንድሮ እንደማይወርድ አረጋግጧል ቡድንና አመራሮቹም ክለቡን እንዲለቅ አይፈልጉም። ሴስክ ፋብሬጋስ ነገሩ ለባየር ሌቨርኩሰን ትንሽ ከበድ ይላል ተብሎ ይታሰባል። አርዳ ጉለር ተጠባባቂ ወንበር ላይ መቀመጥ ቀላል አይደለም ብሏል። በሚቀጥለው የውድድር ዓመት የዋናው ቡድን ተጫዋች ይሆናል ተብሎ ይጠበቃል። በዣቪ አሎንሶ በጣም የሚወደደውም ተጫዋች እንደሆነ ይታወቃል። እናም የአውሮፓ ሻምፒዮንስ ሊግ ዋንጫን ባነሳንበት ዓመት ዋንጫውን ይዞ ደስታዬን ለመግለጽ ደስተኛ አልነበርኩም። ምክንያቱም አንድም ተሳትፎ ያላደረግኩበት የአውሮፓ ሻምፒዮንስ ሊግ ነበርና ሜዳ ላይ ተሳትፌ እንግዲህ ቡድኑን ውጤት ባላገዝኩበት የፍጻሜ ጨዋታ ላይ ዋንጫውን መንካት ብዙም ደስታም አልሰጠኝም ነበረ፣ ብዙም ስሜቱን አላጣጣምኩትም ብሏል። ቀጣይ ውድድር ዓመት ግን የቡድኑ ቁልፍ ተጫዋች ሆኖ ይቀጥላል። ዳኒ ካርቫልን በተመለከተ በጥሩ ሁኔታ እያገገመ ይገኛል። ወደ ቤተሰቦቻችን በዚህ መሰረት ዳኒ ካርቫል ዛሬ በሰጠው መግለጫ ተልኮዬ ወደ ዓለም ክለቦች ዋንጫ መመለስ ነው። ያኔ በዓለም ክለቦች ዋንጫ ወቅት የክለቡ አካል ሆናለሁ ብሏል። በነገራችን ላይ ያው ትሬንት አሌክሳንደር አርኖልድ የዓለም ክለቦች ዋንጫን ለመሳተፍ በሪያል ማድሪድ እና በሊቨርፑል መካከል ድርድር እየተደረገ እንደሆነ ይታወቃል። ዴቪድ አላባን 2001፣ አንቶኒዮ ሩዲገርን 2022፣ ኬሊያን መባፔን 2004፣ ትሬንት አሌክሳንደር አርኖልድን 2025 በነጻ ያስፈራው ሪያል ማድሪድ፣ ቀጥሎ ኢብራሂም ኮናቴን 2026፣ ዊሊያም ሳሊባን 2027 ተመሳሳዩን ነገር ለማድረግ በፍሎሬንቲኖ ፔሬዝ እቅድ ዝርዝር ላይ ተቀምጦ ጊዜ ብቻ እየተጠባበቁላቸው ነው ተብሏል። ሊቨርፑሎች ግን አንሸወድም ብለዋል። እንደ አርኖልድ ኢብራሂም ኮናቴ ኮንትራቱን ካልፈረመ በቀጥታ በዚህ ክረምት ይሸጡታል። ዊሊያም ሳሊባ 2027 ላይ ነው። የተሻለ ጊዜ አላቸው። ምናልባት ዘንድሮ እንኳን ቢያሳልፉ ቀጣይ ክረምት ላይ መሸጥ ይችላሉ አርሰናሎች። የአርሰናል እንኳን ብዙም ማስቸኳይ አይደለም፣ ግን ሁለቱም ላይ እንደዚህ አይነት ስትራቴጂን እንደሚፈጽሙና እንደሚጠብቁ ተጫዋቾችን የማሳመን ስራም ካሁኑ እንደሚሰሩ ፍሎሬንቲኖ ፔሬዝ አስታውቀዋል እና በዚህ ረገድ ትልቅ የሚጠበቅ ነገር ነው ማለት ነው። በፍሎሬንቲኖ ፔሬዝ የዝውውር ፖሊሲ ውስጥ በባርሴሎና በኩል ሮናልድ አራሆ ሀሳቡን አጋርቷል። ለቡድኑ ያለኝን ትልቅ አክብሮት መግለጽ እፈልጋለሁ ብሏል። ተጠባባቂ ወንበር ላይ ያሉት ተጫዋቾች በሙሉ የቻሉትን ሁሉ አድርገዋል። ይህ ቡድን በሁሉም መንገድ እንዲሳካለት ሁሉም አካላት ተረባርበዋል፣ የቻሉትን ሁሉ አድርገዋል። ነገር ግን በዚህ ሁላ ሂደት ውስጥ እንግዲህ ለፍጻሜ ማለፍ አልቻልንም። ይህ በጣም ያበሳጨው ነገር ነው። ግን በቀሩ ነገሮች ላይ ትኩረት እናደርጋለን ብለዋል። 2 ጨዋታዎች ብቻ ይቀራቸዋል፣ ኤል ክላሲኮ እና ቀጣይ አንድ ሳምንት ያለውን የላሊጋ ጨዋታ የሚያሸንፍ ከሆነ ባርሴሎና የ2024/25 የውድድር ዓመት የላሊጋ ሻምፒዮን መሆን ይችላል። የስፔን ሱፐር ካፕን አንስቷል፣ ኮፓ ዴል ሬይን አንስቷል። ስለዚህ በሀገር ውስጥ ያሉ ሁሉንም ውድድሮች ለማሸነፍ 2 ጨዋታ ብቻ ይቀራቸዋል። እሱን እናደርጋለን። ግን ሜዳ ውስጥ ካሉት እስከ ተጠባባቂ ወንበር ለዚህ ቡድን ባጅ ተፋልመዋል። ይህ ክለብ የሚመጥነውን ነገር በሙሉ አድርገዋል። በመጨረሻም ላይ ባይሳካልን በጣም ብናዝንም ግን በቀረው ነገራችን ላይ ትኩረት እናደርጋለን ብለዋል። ስፔናዊ የሪያል ቤስ ተጫዋች ኤስኮ ቡድናቸው የፍጻሜ ተጋጣሚያቸውን ቼልሲን አይፈራም ብሏል። ተጋጣሚያችንን እናከብራለን፣ ነገር ግን በፍጹም ማንንም አንፈራም ሲል ኤስኮ ሀሳቡን ሰጥቷል። አክሎም ዋንጫውን ማሸነፍ ከፈለግን ተጋጣሚ የሚያገኛቸውን የቆሙ ኳሶች ላይ መሻሻል አለብን ብለዋል። ቼልሲንም በዚህ እንጠነቀቃለን ብለዋል። እግር ኳስን ለበርካታ ዓመታት ተጫውቻለሁ። የታላላቅ ቡድኖች አካል በመሆኔ ደስተኛ ነኝ፣ ነገር ግን በቤት ያለው አንድነት የሚደንቅ ብሎታል ኤስኮ። ሪያል ቤት ለኮንፈረንስ ሊግ ፍጻሜ ሲደርስ ወሳኝ ሚና የተጫወተው አንቶኒ በበኩሉ እዚህ በመምጣቴ ደስተኛ ነኝ፣ ህልሜን እየኖርኩ እገኛለሁም ሲል ተደምጧል። ከጨዋታው በኋላ አንቶኒ በጨዋታው ላይ 100% ረጅም ኳሶችን የማቀበል ስኬት፣ 88% ኳስ የማቀበል ስኬት፣ እንዲሁ ደግሞ 86% አጫጭር ቅብብሎችን የማድረግ ስኬት፣
3 እድሎችን የፈጠረ ከ3 ታክሎች 2ቱን በስኬት ያጠናቀቀ 1 ግብ ያስቆጠረ ወደ ቀጣዩ ዙር ማለፋቸውን ያረጋገጡበትን አሲስት ያደረገ በአጠቃላይ በጨዋታው ወደ 9.1 ሬቲንግ የተሰጠው አስደናቂ ተጫዋች ነበረ። አንቶኒ ሳንቶስ በውሰቱን ወደ ስፔኑ ክለብ ሪያል ቤቲስ ካቀና በኋላ ራሱ አስደናቂ እንቅስቃሴን እያደረገ ሲገኝ አንቶኒ ሳንቶስ ባለፉት 5 ወሳኝ የሪያል ቤቲስ ጨዋታ ላይ በ4ቱ ግብ አስቆጥሯል። ጄሮና ላይ አስቆጥሯል፣ ፊዮረንቲና፣ ኤስፓኞል፣ በድጋሜ ፊዮረንቲና ላይ አስቆጥሯል። በደርሶ መልስ ጨዋታ ግብ ያላስቆጠረው ከሪያል ቫያዶሊድ ጋር በነበረ አንድ የላሊጋ ጨዋታ ብቻ ነው። ባለፉት 5 ጨዋታ ምን አይነት አስደናቂ ተጫዋች እንደሆነ እያሳየ ይገኛል። ራሱን በአዲስ መልክም ያገኘ ይመስላል። በእግር ኳስ ታሪክ አንቶኒ የመጀመሪያው ተጫዋች ሊሆንም እንግዲህ 90 ደቂቃ በሁለት ምዕራፎች ቀርተውታል። የስፔኑ ክለብ ሪያል ቤቲስ እና ማንቸስተር ዩናይትድ ሁለቱም በሚሳተፉበት የዩሮፓ ሊግ እና ኮንፈረንስ ሊግ ዋንጫ አሸናፊ የሚሆኑ ከሆነ ከሪያል ቤቲስ ጋር ሜዳሊያ ይሰጠዋል፣ ምክንያቱም የቡድኑ አካል ነው። በማንቸስተር ዩናይትድን በኩል የኤሮፕ ሊግን ሜዳሊያ ያገኛል። በነገራችን ላይ ውድ ቤተሰቦቻችን፣ ምክንያቱም ማንቸስተር ዩናይትድ አንቶኒን በኤሮፕ ሊግ ስብስብ ውስጥ አካቶታል። ስሙ በማንቸስተር ዩናይትድ ዝርዝር ውስጥ አለ። ስለዚህ ዩናይትድ የኤሮፕ ሊጉንም ካሳካ፣ ሪያል ቤቲስ ኮንፈረንስ ሊጉን ካሳካ በታሪክ የመጀመሪያው ተጫዋች መሆን ይችላል። በአንድ ካላንደር በአንድ የውድድር ዓመት 2 የተለያዩ ዋንጫዎችን ሜዳሊያ የወሰደ ማለት ነው። ትንሽ ለየት ያለ አጋጣሚ ነው። አርቢ ላይፕዚግ እና ቦሩሲያ ዶርትመንድ ፉክክር ውስጥ ገብቷል። የጁድ ቤሊንግሃምን ወንድም ጆብ ቤሊንግሃምን ከሰንደርላንድ ለማስፈረም ልክ እንደ ወንድሟ አይነት እንቅስቃሴን እያደረገ ይገኛል። እድገቱ በጣም አስገራሚ ነው። ውድ ቤተሰቦቻችን፣ በአጨዋወትም ደረጃ እንግዲህ ያለው እንቅስቃሴ ልክ እንደ ወንድሙ ጁድ ቤሊንግሃም ነው እና በርካቶች ትኩረት እንግዲህ የሳበ ተጫዋች ነው። በፕሪሚየር ሊጉም እነ ዩናይትድ ስማቸው ሲነሳ ነበረ። አርቢ ላይፕዚግ እና ቦሩሲያ ዶርትመንድ ግን ሁለቱም ከበድ ያለ ፉክክር ውስጥ ገብተዋል ተጫዋቹን ለማሳመን ተብለዋል። ስዊዘርላንዳዊ የኢንተር ሚላን ግብ ጠባቂ ያን ሶመር የአውሮፓ ሻምፒዮንስ ሊግ ግማሽ ፍጻሜ 2ኛ ዙር ምርጥ ተጫዋች ተብሎ ተመርጧል። ምንም ጥያቄ የለውም፣ ይገባዋል። ባርሴሎና ለመውደቁ ምክንያት በርካቶች ያው በባርሳ ደጋፊ ወገን የሆኑ የዳኝነትን ጥያቄ ያነሳሉ፣ የራሳቸውን የባርሴሎና ተጫዋቾች ጨምሮ። አብዛኞቹ ደግሞ እግር ኳሳዊ በሆነ ጉዳይ ለባርሴሎና መውደቅ ምክንያት የነበረው የኢንተር ሚላኑ ግብ ጠባቂ ያን ሶመር ነው። በድምሩ ወደ 14 ሙከራ አድኖባቸዋል። በሁለቱ የደርሶ መልስ ጨዋታ ፍጹም የተለየ ብቃት ነበረው ተጫዋቹ። የነ ላሚን ያማልን አስደናቂ ለግብ የቀረቡ ኳሶች ያዳነበት፣ የነ ጄራርድ ማርቲን ያለቀ ኳስ ያዳነበት መንገድ ግብ ጠባቂው በብዙ እንዲወደስ ሲያደርገውም ነበርም። በዚህ ሳምንት እንግዲህ ክለቡ ለፍጻሜ እንዲያልፍ አድርጓል። የወርቅ ጓንቱንም ለማሸነፍ 90 ደቂቃ ቀርቶታል። በጣም የተሻለውም ግብ ጠባቂ ነው። ለማንኛውም በዚህ ሳምንት በነበሩ የግማሽ ፍጻሜ 2ኛ ዙር ጨዋታ የሳምንቱ ኮከብ ተብሎ ተመርጧል። የዘንድሮ የፍጻሜ ተፋላሚ ክለቦች ኢንተር ሚላን እና ፓሪስ ሰን ዠርሜን በታሪካቸው በይፋዊ ጨዋታ ተገናኝተው አያውቁም። በወዳጅነት ጨዋታ ካልሆነ በስተቀር ለመጀመሪያ ጊዜ ይገናኛሉ። ኢንተር ሚላን የአውሮፓ ሻምፒዮንስ ሊግ ብርቁ አይደለም። በጆዜ ሞሪኖ ስር ያውም ትሪፕልን ዋንጫ ባነሳበት ዘመን አሳክቶታል። ትላንትና ቢቢሲ ስፖርት ላይ ቀርበው ነበረ። ጆዜ ሞሪኒዮ በርካታ ጋዜጣዊ መግለጫዎችን ሰጥተው ነበረ። በወቅቱ የነበረውን የኢንተር ሚላን ስፖርቲንግ ዳይሬክተርም አድንቀዋል፣ ባለቤቱንም አድንቀዋል። በተለይም ዋንጫ ለመብላት የሚያስፈልጉኝን ነገር ንገረኝ አሉኝ ይላሉ ጆዜ ሞሪኒዮ በቃለ መጠይቁ ቢቢሲ ስፖርት ላይ። እናም የምፈልገውን ነገር ነገርኳቸው። ሚሊቶን እንዲያመጡልኝ፣ ሳሙኤል ኤቶ በዝላታን ተቀያየር ነው፣ አማካይ ስፍራው እንዲያጠናከርልኝ ሽናይደርሊን አስመጣውኝ። ቡድኑ በቃ ሁሉም ነገር ነበረው። እድሜ ጠገብ የነበሩ ልምድ ያላቸው ወጣቶች፣ ለዋንጫ የተራቡ፣ የኔን ታክቲክ የሚተገብሩ ሁሉ ነገር አደረጉና በእግር ኳስ ስኬታማ ለመሆኔ ምክንያት በኢንተር ሚላን የኢንተር ሚላን ኃላፊዎች ሊደነቁ ይገባል ይሉ ነበረ። ለማንኛውም ከሳቸው በኋላ ለዋንጫ እንግዲህ ለፍጻሜ ሲቀርቡ ለ3ኛ ጊዜ ነው ያሳኩታሉ ይጠበቃል። ፓሪስ ሰን ዠርሜን አይቶት ወደማያውቀው መድረክ ለመጀመሪያ ጊዜ ለማንሳት ይፋለማል። ክርስቲያኖ ሮናልዶ በአልናስር ያለው ኮንትራት ወደ ቤተሰቦቻችን የ1 ወር ዕድሜ ብቻ ቀርተውታል። ያው በ1 ወር ዕድሜ ውስጥ እንግዲህ
ከፈለገው ክለብ ጋር መደራደር ይችላል። በቦስማን ሕግ መሰረት እስካሁን አልተደራደረም። ሮናልዶ ስሙ ከፓልሜራስ አንዴ ከዓለም ክለቦች ዋንጫ ከሚፎካከሩ የአውሮፓ ትልቅ ክለቦች ከሚወዳደሩ የአውሮፓ ትልቅ ክለቦች የአጭር ጊዜ ኮንትራት ጋር በተያያዘ እዛው የአረቡ ዓለም ውስጥ የሚገኙ ሌሎች ትልቅ ክለቦች እንደ አልሂላል ያሉ ክለቦች ጋር ስሙ እየተያዘ ነው። እስካሁን የወጣ አንድም እንግዲህ ተጨባጭ ነገር የለም። በሮናልዶ በኩል ግን 1 ወር ጊዜ ብቻ ቀርቶታል የሲአር7 ኮንትራት ሊጠናቀቅ። በአሰልጣኝነት ቶትናም ሆትስፐርስን ባለፉት 16 ዓመታት ውስጥ ለዋንጫ ፍጻሜ ያበቁት 3 አሰልጣኞች ናቸው። እነሱም ማውሪሲዮ ፖቼቲኖ፣ ጆዜ ሞሪኒሆ፣ አንጌል ፖስቴኮግሉ። እነኚህ 3 አሰልጣኞች በ16 ዓመታት ውስጥ ለፍጻሜ አብቅተውታል ቶትናምን። አንጌል ፖስቴኮግሉ የመጨረሻው አሰልጣኝ ናቸው። እንግዲህ ከዚህ ውስጥ ከዩናይትድ ጋር ለፍጻሜ ደርሰዋል። ያሳኩታል አያሳኩትም የሚለው ደግሞ በቀጣይ የሚጠበቅ ነው የሚሆነው። ለቶትናምና ለዩናይትድ እንግዲህ ዋንጫ ብቻ አይደለም ይህ ነገር የ100 ሚሊዮን ዩሮ ፍልሚያ እንደሆነ ይታወቃል። በቀጥታ የአውሮፓ ሻምፒዮንስ ሊግ ትኬትን በዛ መንገድ መቁረጥ ስለሚችሉ የቶትናም ዋና አሰልጣኝ አንጌል ፖስቴኮግሉ ለፍጻሜ መድረሳችን ብዙዎችን እንዳበሳጭ አውቃለሁ ብለዋል። ቶትናምና ማንቸስተር ዩናይትድ ለፍጻሜ መድረሳቸው ብዙ ሰዎችን ለንዴትም ዳርጓል ብለዋል። እሳቸው የኔ ቡድን ቶትናም ብቻ ሳይሆን ዩናይትድ በማለፉ ራሱ የተናደዱ ሰዎች አሉ ብለዋል። ክርክሩ አሁን በደንብ ይጧጧፋል የሚሉት አሰልጣኙ እኛ በሊጉ ጥሩ ብንሆንም ምንም ለውጥ አያመጣም ብለዋል። ለፍጻሜ መድረስ ቀላል ከሆነ በፕሪሚየር ሊጉ ከአንደኛ እስከ 3ኛ አሁን ደረጃ ሰንጠረዡ ላይ ያሉ ክለቦች ለምን ዘንድሮ ለፍጻሜ አልደረሱም ብለዋል። በደረጃ ሰንጠረዡ ሊቨርፑል፣ አርሰናል፣ ማንቸስተር ሲቲ ከ1 እስከ 3 እንዳሉ ይታወቃል። እነኚህ ቡድኖች ቀላል ከነበረ ዘንድሮ የደረሱበትን የፍጻሜ ጨዋታ ነገሩኝ ብለዋል። እሳቸው እንደዚህ አይነት መግለጫ ሰጥቷል። እናንተስ ምን ትላላችሁ? የግላችሁን አጋሩን። ማንቸስተር ሲቲ ካርሎስ ባሌባን እየተከታተለ ይገኛል። በእርግጥ ይህ ተጫዋች ዘንድሮ በበርካታ የፕሪሚየር ሊግ ክለቦች የተደነቀ ተጫዋች ነው። በጣም አስደናቂ ብቃት ያለው መሀል ሜዳ ክፍሉን የሚቆጣጠርበት መንገድ በጣም የተለየ ነው። ሲቲዎች በጥር ወር ባሌባን ለማየት የብራይተንን ጨዋታ ሲከታተሉ እንደነበረ ተረጋግጧል። አሁን ላይ ታዲያ በቀጣይ ክረምት ተጫዋቹን የግላቸው ለማድረግ ከሌሎች ክለቦች ጋር ፉክክር ለማድረግ ሲቲዎች ዝግጁ ናቸው ተብሏል። ሲቲ ቤት በርካታ ተጫዋቾች ይለቃሉና ተጫዋቾች እንደሚመጡ ይጠበቃል። ካርሎስ ባሌባ ደግሞ በዋነኝነት ስም ዝርዝሩን ያገኘነው ተጫዋች ነው። ኬረን ዲስብሪሃል በፍጻሜ መጫወት በጣም የሚገርም ነው ብሏል። ግባችን ከውድድር ዘመኑ መጀመሪያ አንስቶ በዚህ ውድድር የምንችለውን ያህል እንድንሄድ አድርጎናል። ዋንጫው እንደምናነሳ ተስፋ እናደርጋለን። ተጋጣሚያችን ሪያል ቤትስ ቀላል ቡድን አይደለም። ዘንድሮ በኮንፈረንስ ሊጉ ብቻ ሳይሆን በሊጋቸው በጣም አስደናቂ እንቅስቃሴን እያደረጉ ነው። ጠንካራና ልምድ ያላቸው ተጫዋቾች ያላቸው ሪያል ቤትሶች እነኚህን ጠንቅቀን እናውቃለን። እኛም ካለን ስብስብ ጥራት አንጻር ዋንጫውን ለማሸነፍ ለእኛም ጥሩ ነው ብለዋል። እንግዲህ ተገማችነታችን ኬረን ዲስብሪሃል በፕሪሚየር ሊጉ እድል እያገኘ ባይሆንም በእነዚህ አይነት ጨዋታዎች ላይ ግን እድል እያገኘ ይገኛል። ዘንድሮ የፍጻሜ ጨዋታው ላይ ግን ቁልፍና ወሳኝ ተጫዋቾቻቸውን ይጠቀማሉ ተብሎ ይጠበቃል። ኤንዞ ማሬስካ በዚህ ሳምንት በሚደረግ የፕሪሚየር ሊግ ጨዋታ ላይ ግን በዋነኝነት የቡድናቸው ቁልፍ ጥያቄ የአውሮፓ ሻምፒዮንስ ሊግ ትኬትን መቁረጥ ወደሚችሉበት ፕሪሚየር ሊግ ነውና 20 ቀን ስላለን ትኩረታችን በሙሉ ደግሞ እኛ የምናደርገው የፕሪሚየር ሊግ ጨዋታዎች ላይ ነው እስከዛ ድረስ ሲሉ ተደምጠዋል። ብራንዴሊ እምነት አለን ብለዋል አርኔ ስሎት። አርኖልድ ስለ መልቀቁም ተጠይቀው እጅግ በጣም ተበሳጭቻለሁ ሲሉ ምላሽ ሰጥተዋል። አርኔ ስሎት የሊቨርፑል ዋና አሰልጣኝ አርኔ ስሎት አሌክሳንደር አርኖልድ ክለቡን ለመልቀቅ በመወሰኑ ተበሳጭቻለሁ ሲሉ ገልጸዋል። አርኖልድ ለመልቀቅ በመወሰኑ ሊቨርፑል ውስጥ እንዳለ ሁሉም ሰው እኔም በጣም ተበሳጭቻለሁ ብለዋል። ቅር የተሰኘሁት ምርጥ ሰው ክለቡን ስለሚለቅ ብቻ ሳይሆን ምርጡ የመስመር ተጫዋቻችን ክለቡን ስለሚለቅም ጭምር ነው ሲሉ አሰልጣኝ አርኔ ስሎት የአርኖልድ ቁልፍ ሚና መኖርን አረጋግጠዋል። አክሎም አንድ ጥሩ ተጫዋች ለቆ ሲሄድ ሌላ ጥሩ ተጫዋች ይመጣል ብለዋል። አሰልጣኝ አርኔ ስሎት አያይዘውም በእሁዱ የአርሰናል ጨዋታ አርኖልድ ተጠባባቂ ሆኖ ብራንዴሊ በቋሚነት እንደሚሰለፍም አረጋግጠዋል። ብራንዴሊ በአርሰናል ጨዋታ በቋሚነት ይሰለፋል፣ ምክንያቱም እሱ ለሚቀጥሉ ዓመት ለመዘጋጀት ጨዋታው ያስፈልገዋል ሲሉ ተደምጧል። ያው ሲጠበቅ የነበረ ነገር ነው የተወሰኑ ቁልፍ ተጫዋቾችን እድል ይሰጣሉ ተብሎ። ስለዚህ አርኖልድ ስላበቃለት ከሱ ይልቅ ብራንዴሊን እጠቀማለሁ ብለዋል። ሊቨርፑል ሻምፒዮንነቱን ያረጋገጠበት የእንግሊዝ ፕሪሚየር ሊግ የወራ ሚያዝያ የወሩ ምርጥ ተጫዋች ይፋ ተደርጓል። ይህንም ተከትሎም አርጀንቲና ሊቨርፑል የመሃል ሜዳ ተጫዋች አሌክሲስ ማካሊስተር የወሩ ምርጥ ተጫዋች በመሆን በአብላጫ ድምፅ መመረጥ ችሏል።
አሌክሲስ ማካሊስተር በወሩ ባደረጋቸው የፕሪሚየር ሊግ ጨዋታ 2 ጎሎችን ያስቆጥሩ 1 ለግብ የሚሆን ኳስ አመቻችቶ አቀብሏል። በተጨማሪ 10 የግብ ዕድሎችን በመፍጠር ለቡድኑ ጥሩ ግልጋሎትን ሰጥቷል። በእንግሊዝ ፕሪሚየር ሊግ በዚህ በኤፕሪል ወር ላይ ምርጥ ተጫዋቾች እጩ ይፋ ሲደረጉ ከቢግ ሲክስ ክለቦች ብቸኛው የነበረው እሱ እንደነበረ ይታወቃል። ከነኚህ ተጫዋቾች ጋር ነው ተፎካክሮ እንግዲህ አንደኛ የወጣው። ጃኮብ መርፊ ከኒካስል፣ ሃርቪ ባርነስ በተመሳይ ከኒካስል ዩናይትድ፣ ሪያን አይት ኑሪ ወልቭስ፣ ሪያን ሴሴኞል ፉልሃም፣ ሞርጋን ሮጀርስ አስቶን ቪላ፣ ስትራንድ ላርሰን ከወልቭስ ጋር ተፎካክሮ ከነኚህ ተጫዋቾች ጋር ተፎካክሮ ነው አሌክሲስ ማካሊስተር የወሩ ምርጥ የተባለው። አንድም የቢግ ሲክስ ክለብ ተጫዋች ከሱ ውጭ ያልነበረ። የእግር ኳስ ጸሐፊዎች ማህበር የ2024-25 የውድድር ዘመን የዓመቱ ምርጥ ተጫዋች ይፋ አድርገዋል። በዚህም መሰረት የሊቨርፑል የፊት መስመር ተጫዋች ሳላህ የእግር ኳስ ጸሐፊዎች ማህበር የዓመቱ ምርጥ ተጫዋች ተብሎ መመረጥ ችሏል። ሳላህ በሽልማቱ ታሪክ በርካታ ድምፆችን በመሰብሰብ ያሸነፈ ተጫዋች በመሆን አዲስ ክብረ ወሰን አስመዝግቧል። ለሽልማቱ ድምፅ ከሰጡም ጋዜጠኞች መካከል 90% ያህሉት ሳላህን መመረጣቸው ተገልጿል። ሳላህ ለሶስተኛ ጊዜ እግር ኳስ ጸሐፊዎች ማህበር እንግዲህ የዓመቱ ምርጥ ተጫዋች ሽልማት ማሸነፍ ችሏል። የእግር ኳስ ጸሐፊዎች ማህበር ከየትኛውም የእንግሊዝ ክለብ በላይ ለሊቨርፑል ተጫዋች 16 ጊዜ ሽልማትን አበርክቷል። በዚህ ረገድም እንግዲህ ሳላህ በዘንድሮ የውድድር ዓመት ሲያሸንፍ ያሸነፈበት የድምፅ ብዛት ደግሞ ታይቶ በማይታወቅ ሁኔታም ነው። ሳላህ ለሶስተኛ ጊዜ ሲያሸንፍ የመጀመሪያውን 2018 ቀጥሎ 2022 ሶስተኛውን ዘንድሮ 2023 ላይ ማሳካት ችሏል። ሳላህ በውድድር ዓመቱም በአጠቃላይ በ49 ጨዋታ 33 ግቦች 23 አሲስቶች የፕሪሚየር ሊግ አሸናፊ የእግር ኳስ ጸሐፊዎች የዓመቱ ምርጥ እግር ኳስ ተጫዋች በአንድ የፕሪሚየር ሊግ ሲዝን ብዙ የግብ አስተዋጽኦን ያበረከተ 38 የሊጉ ጎል ኮከብ እየመራ ይገኛል። በ28 የፕሪሚየር ሊግ የዓመቱ ምርጥ ተጫዋች በጣም የተቃረበው ነው። የፔፍ የዓመቱ ምርጥ ተጫዋችም በጣም የተቃረበው ተጫዋች እሱ ነውና ሳላህ እንደዚህ አይነት ክብሮችንም ጭምር ነው ጠራርጎ መውሰድ የቻለው። በዘንድሮ የውድድር ዓመት ለባላንዶር ቅድመ ግምት ከተሰጠው ተጫዋች አንደኛው ነበረ። ያው ቡድኑ በፓሪስ ሰን ዠርሜን ከአውሮፓ ሻምፒየንስ ሊግ ሲሰናበት ነው ሳላህ ይህ ነገር እንግዲህ ያመለጠው ማለት ይቻላል። በፉክክር ደረጃ አሁን ኦስማን ቴምቤሌ በዋነኝነት ላሚን ያማል፣ ፔድሪ እያለ ይቀጥላል። እነ ራፊኒያም አሉና ከዛ ቀጥሎ 5ኛው ደረጃ ነው ሳላህ። ምናልባት በፍጻሜው ኢንተር ሚላን ካሸነፈ ደግሞ የባላንዶር ሽልማት ከሳላህ ይልቅም አሁንም የሚቀርበው ለላውታሮ ማርቲኔዝ ነውና ዘንድሮ በግል ደረጃ ሊያሳካቸው ይችላል ተብሎ የሚጠበቁት በቀጣይ የፕሪሚየር ሊግ የዓመቱ ምርጥ ተጫዋችና የፔፍ የዓመቱ ምርጥ ተጫዋችነትን ነው። አሰልጣኝ አርኔ ስሎት በጋዜጣዊ መግለጫቸው ላይ ከተጫዋች ኮንትራት ጋር በተያያዘ ጥያቄ ቀርቦላቸው ነበረ። ስለ ተጫዋቾች ኮንትራት አነጋገርን ቡድኑን በተለያዩ ዘርፎች ማሻሻል ስለምንፈልግ መናገር አልችልም። አሁን ካሉ የተሻሉ ተጫዋቾችን ማግኘት ቀላል አይደለም ሲሉ ተደምጠዋል። ጀረል ኳንሳ ፈጣንና ጠንካራ ተጫዋች ነው። ለዚህ ክለብ የመሃል ተከላካይ ለመሆን ሁሉም ባህሪ ያሉት፣ እሱ የሚፈልገው የመጨረሻው ነገር በወጥነት መጫወት ብቻ ነው ብሏል። ግን አንድ ጥያቄ ባለፈው ሳምንት እንግዲህ በእግር ኳስ በእንግሊዝ ፕሪሚየር ሊግ ታሪክ በቅርብ ዓመታት ውስጥ ራሳቸው ላይ ግብ ማስቆጥሮ ራሳቸው ላይ ፍጹም ቅጣት ምት ካሰጡ ተጫዋቾች ተርታ ውስጥ ተመድቧል ጀረል ኳንሳ። እሳቸው ግን በወጥነት መጫወት ብቻ ነው የሚቀረው ሲሉ ተደምጠዋል። ማርቲን ኦዴጋርድ በሚቀጥለው የውድድር ዓመት የአርሰናል አምበል ሆኖ እንደሚቀጥል ዘአትሌቲክ አረጋግጧል። ዘአትሌቲክ ከሰሞኑ በተለይም ኦዴጋርድ ላይ ዘመቻ ቢከፈትበትም ነገር ግን ተጫዋቹ በማይክል አርቴታ እምነት አለ። ስለዚህም ከቡድን መሪነቱ አይነሳም። በሚቀጥለው የውድድር ዓመት የአርሰናል አምበል ሆኖ የሚቀጥለው ማርቲን ኦዴጋርድ ነው ሲል በፊት ገጹ ላይ ዘአትሌቲክ አስነብበዋል። አሌክስ ክሩዝ አርሰናል ቪክተር ጊዮኬሬስክን የማግኘት ሂደትን በተመለከተ አሁንም ችላ እንዳላሉትና አንድሪያ ቤርታም ከቅርብ ሰዎቹ ጋር በቅርቡ መነጋገሩን ተከትሎ ጊዮኬሬስክን ወደ አርሰናል የማምጣቱ ሂደት ተጠናክሮ እንደሚቀጥል ገልጿል። አሌክስ ክሩዝ በፊት ገጹ ላይ ይዞት በወጣው መረጃ መሰረት አርሰናል ሌሎች አማራጮችን ቢመለከትም ነገር ግን በዋነኝነት እየሰሩበት የሚገኙት አሁንም ቪክተር ጊዮኬሬስክን ነው ተብሏል። በተሻለ መንገድ በሂሳብም ቢሆን በዝቅተኛ ሂሳብ ሊያገኙት የሚችሉት አንደኛው አጥቂ እሱ ነው። በአውሮፓ 10 ታላላቅ ሊጎች እሱን ያክል ግብ ያስቆጠረ ተጫዋች አናገኝም። ከ76 በላይ ግብ አስተዋጽኦ ነበረው በቅርብ ሳምንታት ውስጥ። አብዴቱን ስላልተመለከትኩት ነው። ወደዛ አካባቢ የሚጠጉ የግብ አስተዋጽኦን ያበረከተ ተጫዋች ነው። ስለ አስደናቂነቱ ስለ ግብ አስቆጣሪነቱ የሚከራከር የለም። ኢያን ራይት አርሰናል በክረምት የዝውውር መስኮት ሪካርዶ ካላፊዮሪን ማስፈረሙ ስህተት ብሎታል። ራይት ስለ
ካላፊዮሪ ሲናገር በ42 ሚሊዮን ፓውንድ መግዛቱ ስህተት እንደሆነ ያምናል። ምክንያቱም የግራ መስመር ተከላካዩ በጉዳት ምክንያት ክለቡን በሚፈለገው ደረጃ እየጠቀመ ስላልሆነ ጥናት አልተደረገበትም። ይህ ስህተት የበዛበት ዝውውር ከሱ ይልቅ አጥቂ ላይ ትኩረት ማድረግ ነበረባቸው ብለዋል። ኢያን ራይት ዘንድሮ ያለምንም ዋንጫ እንድናጠናቀቅ የሆነበትና ተጠያቂ ሊሆን የሚችለው ተጫዋች ወይንም ደግሞ አሰልጣኙ ሊሆን አይገባም፣ ምክንያቱም እነሱ የቻሉትን ያክል ሜዳ ላይ አድርገዋል ብለዋል። አቅማቸውን ሳይሰስቱ ሰጥተዋል። ነገር ግን ወደ ተቀያሪ ወንበር ተመልከቱ። የትኛው ተጫዋች ነው ተቀይሮ ገብቶ ጨዋታ ሊቀየር የሚችለው እና ውጤት አስጠብቆ የሚወጣው? በጥር የዝውውር መስኮት ተነጋግሮና አሳምኖ የተሻሉ ተጫዋቾችን ወደ ኤምሬትስ ማምጣት የሚችል ስፖርቲንግ ዳይሬክተር አለመኖሩ አርሰናልን ዋጋ አስከፍሎታል። ስለዚህ ማይክል አርቴታና ተጫዋቾች ላይም ጣታችሁን አንሱ፣ ችግሩ ያለው አመራሩ ላይ ነው ሲል ተደምጧል። ከአመራር ጋር በተያያዘ የቀድሞ የአርሰናል ስፖርቲንግ ዳይሬክተር ኤዱ ጋስፐር በክረምት የዝውውር መስኮት አሁን አርሰናል ዋጋ አስከፍሎታል ያሉትን ስህተት ሰርቷል ብለውም ያምናሉ በርካቶች። በተለይ ማይክል ኦሊሴ አርሰናል ሊቀላቀል የሚችልበት ሰፊ እድል ነበረ በ50 ሚሊዮን ፓውንድ። እንግዲህ በዚህ ዝውውር ላይ እሳቸው የወቅቱ ዳይሬክተር ኤዱ ጋስፐር ስራዎችን ያለመስራትም በተጨማሪ ተጫዋቹ ወደ ቡድኑ እንዳይመጣ እንግዲህ ካደረጉት ሰዎች አንደኛው ናቸው በሚል ቅሬታ ቀርቦባቸዋል። እንግዲህ ዋና ምክንያታቸው እሳቸው ኤዱ ጋስፐር ኦሊሴ እንዳይመጣ ያደረጉበት በቦታው ላይ ሳካ አለ፣ ከዛ ውጭ ኦዴጋርድም ያለና እዛ አካባቢ ላይ መጫወት የሚችል በሚል ነበረ ወደ ቡድኑ እንዳይመጣ የተደረገው። አሁን ወደ ባየር ሙኒክ ካቀና በኋላ ተጫዋቹ እጅግ በጣም አስደናቂ ተጫዋች እንደሆነ ይታወቃልና አንደኛው ሊወቀስ የሚገባው ኤዱ ጋስፐርም ነው የሚሉ አሉ። ቶሚያሱ በዚህ ውድድር ዓመት ለአርሰናል 6 ደቂቃዎችን ብቻ ነው የተጫወተው። ውድ ቤተሰቦቻችን በጉልበቱ ላይም እንግዲህ ባለ ቀዶ ጥገና ምክንያት ቀጣይ ውድድር ዓመት ሲጀመር ራሱ በርከት ያሉ ጨዋታዎች ያመልጡታል። ያ6 ዓመት ተጫዋች ኮንትራቱ በቀጣይ ውድድር ዓመት መጨረሻ ላይ ይጠናቀቃል። አርሰናል ለመሸጥም የቸገረው ተጫዋች ሆኗል። ምክንያቱ ደግሞ የተጫዋቹ ጉዳት ምክንያት ፈላጊ ክለቦች አለመኖራቸውን ተከትሎ ነው። በዚህ ምክንያት አርሰናልም ቶሚያሱም እንደ ተጫዋችና እንደ ክለብ የተጎዱበት ጉዳትን ነው እያስተናገዱ የሚገኙት። አርሰናል በክረምት የዝውውር መስኮት የማርቲኔሊንም ጉዳይ የተረጋገጠ ነገር አይደለም ይላል የሚረር ስፖርት ዘገባ። ሚረር በፊት ገጹ ላይ ይዞት ወጣው መረጃ መሰረት የዚህ ተጫዋችም በአርሰናል የመቆየት ነገር እርግጥ አይደለም። ተጫዋቹ ከጊዜ ወደ ጊዜ ያቋም መውረድና በተለይም ተጫዋቾችን ድሪብል አድርጎ የማለፍና እንደዚሁም ከሱ የሚጠበቅበትን ግብና አሲስት የማድረግ ነገር መቀነሱን ተከትሎ ሌሎች አማራጮችን በቦታው ላይ ማየታቸውን የተጫዋቹን መውጫ በር ላይ መቆም ምክንያት ሊሆኑ ይችላሉ እየተባለ ነው። አርሰናል ጥያቄዎችን ሊያዳምጥ ይችላል እየተባለም ይገኛል። በዚህ ዝውውር ላይ ማንቸስተር ዩናይትድ እሁድ ዕለት በእንግሊዝ ፕሪሚየር ሊግ 36ኛ ሳምንት ጨዋታ ከዌስትሃም ዩናይትድ ጋር ያደርጋል። በርካታ ተጫዋቾችን ያሳርፋል ተብሎ ይጠበቃል። በማንቸስተር ዩናይትድ በኩል እነ ኑስረ ማዝራዊን ጨምሮ እንደ ሳሙኤል ሉካረስት ዘገባ ከሆነ በርካታ ተጫዋቾች ያርፋሉ ተብሏል። ምክንያቱ ደግሞ ለኤሮፕ ሊግ ጨዋታ ወሳኝ የሚባሉ ተጫዋቾችን የመቆጠብ ወይም የመጠበቅ ሂደቱ ስለሚቀጥለው ይላል። የሳሙኤል ሉካረስ ዘገባ እንደሚያመለክተውም ከሆነ ማንቸስተር ዩናይትዶች ከቶትናም ሆትስፐርስ ጋር በሚያደርጉት የኤሮፓ ሊግ የፍጻሜ ጨዋታ ላይ ሙሉ ስኳዳቸውን ይዘውን ለመሄድም ነው እቅዳቸው። ከሊቻ ማርቲኔዝ እና ጆሽኳ ዚርክዚ ውጭ ያሉ ተጫዋቾች ብቁ ናቸው በዚህ ሰዓት። ይህን ብቁነታቸውን አስጠብቀው እስከ ፍጻሜው ጨዋታ እንዲደርሱ ይፈልጋሉ። ለዚህም እንግዲህ በርካታ ተጫዋቾቻቸውን ከዚህ ሳምንት ከሚደረጉ የ36ኛ ሳምንት ጨዋታ ጀምሮ የመጠበቅ ሂደት ይደረጋል የተባለው እና በጥቂት ቀናት ውስጥ ነው እንግዲህ ከ2 ሳምንት በኋላ የሚደረግ ጨዋታ ስለሆነ ዩናይትዶች በጣም ይጠነቀቁታል ተብሏል። አሌሃንድሮ ጋርናቾ በዚህ ሲዝን በሁሉም ውድድሮች ላይ ለማንቸስተር ዩናይትድ ባደረጋቸው ጨዋታ ላይ 19 ትልልቅ የግብ ዕድሎችን አምክኗል። በሌላ አማርኛ 19 ጎል መሆን የሚችሉ 100% ማለት ነው ጎል መሆን የሚችሉ ዕድሎችን አምክኗል። ከዛ ውጪ 21 የግብ አስተዋጽኦ በሁሉም ውድድሮች ለማንቸስተር ዩናይትድ ማድረግ ችሏል። ገና 20 ዓመቱ ነው። በእርግጠኝነት ሊሻሻል የሚችልበት እድሜ ላይ እንዳለ ምንም ጥርጥር የለውም። ዘንድሮ በማንቸስተር ዩናይትድ ለገበያ ይቀርባሉ ተብሎ ስማቸው በስፋት ከተነሱ ተጫዋቾች ውስጥ አንደኛው አሌሃንድሮ ጋርናቾ እንደነበረ ይታወቃል። እስከዚህ ሰዓት ድረስ ግን ቁርጥ ያለ ውሳኔ በማንቸስተር ዩናይትድ አልተወሰነም። ሜሰን ማውንት በምሽቱ ጨዋታ በፊት ለማንቸስተር ዩናይትድ 42 ጨዋታ አድርጎ 2 ጎል አስቆጥሯል። ሜሰን ማውንት በኤሮፓ ሊግ ጨዋታ ግን በ28 ደቂቃ ውስጥ ብቻ ነው 2 ግብ ያስቆጠረው። ከጉዳት ነፃ ከሆነ ተጫዋቹ ምን ያህል ለዩናይትድ በጣም ጠቃሚ እንደሆነ የተመለከትንበትም አጋጣሚ ነበረ። ግን ደግሞ የጉዳት ችግር አሁንም እዚህ ተጫዋች ላይ ሌላ የሚነሳው ቅሬታ ነው።
አማድ ዲያሎ በዚህ ሲዝን በሁሉም ውድድሮች ላይ ለማንቸስተር ዩናይትድ 18 የግብ አስተዋጽኦን ያበርክቷል። በጎል ተሳትፎ የሚበለጠው በብሩኖ ፈርናንዴዝ እና በአሌሃንድሮ ጋርናቾ ብቻ ነው። በእርግጥ ጉዳት የነበረበት ተጫዋችም እንደነበረ አይዘነጋም። አማድ ለዩናይትድ በኤሮፓ ሊግ ጨዋታ አንድ አሲስት፣ አንድ የግብ ዕድል የፈጠረ 27 ደቂቃዎችን የተጫወተ ከዛ በተጨማሪ ደግሞ በኳስ ድሪብል በማድረግ 2 የተሳኩ ድሪብሎች የፈጸመ 81 በመቶ ኳስ የማቀበል ስኬት 100% የመሬት ላይ ግንኙነቶችና 100% የአየር ላይ ግንኙነቶችን ያሸነፈም ተጫዋች ነበረና በዩናይትድ አማድ ዲያሎም ከጉዳት ከተመለሰ በኋላ በጥሩ መንገድ ቡድኑን እንደዚሁ እያገለገለ የሚገኝበት ሁኔታ ነው ያለው። ብሩኖ ፈርናንዴዝ የቡድኑ ቁልፍ ተጫዋች ደግሞ በአጠቃላይ በእግር ኳስ ሕይወቱ ዘመኑ ቀደም ባለው መረጃችን ላይ የማንቸስተር ዩናይትድ የዚህ ሲዝንና ለዩናይትድ በአጠቃላይ ያለውን የግብ አስተዋጽኦ ነግረናቸዋል። በአጠቃላይ ግን በተጫወተበት የእግር ኳስ ሕይወቱ 654ኛ ጨዋታውን ነው ማድረግ የቻለው። ወደ 206 ግብ 177 አሲስት እና 383 የግብ አስተዋጽኦም አለው። ዩናይትድ እንደ ቡድን በኤሮፕ ሊጉ ዘንድሮ ወጥነቱ ብቃቱ በጣም አስደናቂ ነው። አንድም ጨዋታ ሳይሸነፍ ለፍጻሜ እንደደረሰ ነግረናችኋል። በኤሮፕ ሊጉ በጥሎ ማለፍ 5 ግብ፣ በሩብ ፍጻሜ 7፣ በግማሽ ፍጻሜ 7፣ በ6 ጨዋታ በአጠቃላይ በደርሶ መልስ ማለት ነው 19 ግብን በተቃራኒ መረብ ላይ ማሳረፍ ችሏል ማንቸስተር ዩናይትድ። በዚህ ነገር ከተመለከትነው ማንቸስተር ዩናይትድ ምናልባት እንደ ኦፕታ ቁጥራዊ መልከታ ከሆነ ለኤሮፕ ሊጉ ፍጻሜም ቅድመ ግምት የተሰጠው ቡድን ሆኗል። ግን የመጣበት መንገድ በራሱ የማንቸስተር ዩናይትድ አሳማኝ በሆነ መንገድ ይመስላል። እናም በቢልባኦ በኩል ለማንቸስተር ዩናይትድ መልእክት ልከዋል። ቢልባኦ በማህበራዊ ትስስር ገጻቸውም ማንቸስተር ዩናይትዶች ለፍጻሜ ስላለፋችሁ እንኳን ደስ ያላችሁ ብለዋል። በቢልባኦ በኩል አስቀድሞ የልጅነት ክለቡን የደገፈው አንድሬስ ኤሬራ ይህንን ጉዳይ አጋርቶታል። ለዩናይትድ እንኳን ደስ ያላችሁ ማለት ፈልጋለሁ ብሎ ሜሰን ማውንት ተቀይሮ ገብቶ ጥሩ ስራን ሰርቷል። የመጀመሪያ ግባችንንም ያስገኘልን እሱ ነበር ይላል ራስመስ ሆይሉንድ። ለቡድን አጋሮቼ እጅጉን ደስተኛ ነኝ። እርሱም ድንቅ ብቃት አሳይቷል። በሀገር ውስጥ ውድድሮች ጥሩ የውድድር ዓመት እንዳላሰለፈን ግልጽ ነው። ሆኖም እኛ አሁንም ዋንጫ ለማሳካት እየተጫወትን ነው። አሁን ከፍጻሜው በር ላይ ቆመናል። እናም ሌላ ዋንጫ እንደምናሳካ እምነት አለኝ። ከዋንጫው በላይ ደግሞ በዋንጫው የምንሻገርበት መድረክ በጣም ወሳኝ ነውና ለዛ ራሳችንን እያዘጋጀን እንገኛለን ብሏል ሆይሉንድ። የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ከጨዋታው መጀመር በፊት እጃቸው ላይ ምንም አልነበረም። ከረፍት ሲመለሱ ግን እጃቸው በፕላስተር ተጠቅልሎ ነው የመጣው። ምናልባት በመልበሻ ክፍል እንደከዚህ ቀደሙ ስክሪኑ ሰብረውት ይሆን ወይ የበርካቶች ጥያቄ ነው። ዘሰንም በፊት ገጹ ላይ ይህን ጉዳይ ይዞት ወጥቷል። ሩበን አሞሪም ከዚህ በፊት በንዴት ስክሪን ሰብረው ነበረ። ትላንት ቡድናቸው ወደ መልበሻ ክፍል 1-0 እየተመራ ገብቶ ነበረና ምናልባት በዛ ቅጽበት አድርገውት ሊሆን ይችላል እየተባለ ነው። የቀድሞ የማንቸስተር ዩናይትድ የመሃል ሜዳ ተጫዋች ፖል ስኮልስ ማንቸስተር ዩናይትድ የኤሮፕ ሊጉን ያሸንፋል ብለዋል። ማንቸስተር ዩናይትድ ዋንጫ ማሸነፍ የሚችል ስለንቦና ያለው ቡድን ሲሆን ተጋጣሚው ቶተንሃም ሆትስፐርስ በዚህ ስለንቦና የታደለ አይደለም። እኛ ዩናይትዶች ዋንጫን ማሸነፍ ለፍጻሜ መድረስ የለመድነው ነው። ያንን ስለንቦና ተጠቅመን ዋንጫውን ከቶተንሃም እንነጥቃለን። ማንቸስተር ዩናይትድም የውድድር ዓመቱን ጥሩ ሁኔታ ለማጠናቀቅ አሁንም ዋስትና ባይሰጠውም በታሪኩ መጥፎን የደረጃ ሰንጠረዥ ይዞ እንደሚያጠናቀቅ ቢረጋገጥም ቢያንስ በዚህ መንገድ የአውሮፓ ሻምፒዮንስ ሊግ ትኬትን ይቆርጣልና ይህ ጥሩ አጋጣሚ ነው። እንደ ፖል ስኮልስ ሐሳብ ዘገባም እንደ ፖል ስኮልስ መልካታም ከሆነ ዩናይትድ የተሻለ ስለንቦና አለው ብሏል። ጨዋታው ግን ለሁለቱም ክለቦች አስፈላጊነቱ 100% ነው። ለዚህ ሰዓት ያሰናዳንላችሁ መረጃ እዚህ ጋር ቋጨን። ቀጣይ ጥቂት ደቂቃዎችን ቆይተን እንገናኝ።